ጌታ ሆይ ከባለቤቴ ጋር አጽናኝ ብለሽ ለምኝ። ባሎቻችሁን አክብሩ። ከባልሽ አትደብቂ፣ ለባለቤትሽ ግልጽ ሁኚ። ወንዱም ጊዜ አሰጨኝም፣ አታከብሪኝም፣ አትወድኝም ለሷ ብሎ ተናግሮ አያውቅም። ለራሱ ነው የሚናገረው። አልተንከባከብከኝም፣ አላዳመጥከኝም፣ ጊዜ አልሰጠኸኝም፣ ፍቅር አልሰጠኸኝም፣ ብር አልሰጠኸኝም፣ መኪና አልሰጠኸኝም። እስኪ የባሌን እግር አጥባለሁ ምትል መጽሐፍ ምሸልማት እስቲ እግር እንዳለው ራሱ መታቀ። ከሚስቶቻችሁ ንብረት አትደብቁ ወገኖች። እግዚአብሔር ያየኛል ማለት ለትዳር መታመን። በጋብቻ መካከል እግዚአብሔር የሚሆነው መቼ ነው ካልሽ፣ አንቺ ደግሞ ባለቤትሽን ጌታዬ የምትዩ ከሆነ አባቴ የምትዩ ከሆነ እግዚአብሔር ሆይ ሰላምን እፈልጋለሁ ሰላም ስጠኝ ብሎ የለመነ ሰው በዚህ በኩል ሚስቱን ከከሰሰ ሰላም አይፈልግም ማለት ነው። ሰላም የሚፈልግ ሰው ለሚስቱ ሰላም ይሰጣል። ሰላም የሚፈልግ ባል ለሚስቱ ሰላም ይሰጣታል። ሰላም የምትፈልግ ሴት ለባለቤቷ ሰላም ሰጣለች። ሴቶቻችን እባካችሁን ሁልጊዜ ነግራችኋለሁ፣ መጽሐፈ ምሳሌ ምዕራፍ 31ን ገብተሽ አንብቢ። ቤት የሚጸናው በጸሎት ነው። የሚጸልይ ሰው ጸጋ አለው። መነጋገር ተቻቻሉ። ተነጋግሮ መግባባት ባይቻል ተነጋግሮ መለያየት ይቻላል። በንግግር መኑ ወገኖቼ። ከሰው ቢደበቅ ከእግዚአብሔር መደበቅ ይቻላል ወገኖቼ። ሚስትን መናቅ ክርስቶስን መናቅ። ልጆቻችሁን ምከሩ፣ ልጆችም ተመከሩ በእናቶቻችሁ በአባቶቻችሁ። ንጽህናችሁን፣ ድንግልናችሁን፣ ክብራችሁን ጠብቆ እባካችሁን የ17 ዓመት የ18 ዓመት የ20 የ25 ዓመት ልጅ ያላችሁ ሰዎች ያው እግዚአብሔር ምስክሬ ነው፣ ብትጠላሽም ስነ ስርዓትሽን ያዢ፣ ክብርሽን ጠብቂ በሏት። ልጆች በ16 ዓመታቸው ፋርማሲ ሄዳችሁ አንዳንድ ነገር ካጠናችሁ የወሊድ መከላከያ ይቅማሉ። ብዙ ወንድ መጠጥ ቤት ነው እያደረ ያለው። ትላንትና እግዚአብሔር ካልሲ የቀየረለት፣ ትላንት ምንም የሌለው በባዶ ሜዳ በባዶ ኪስ የነበረው እኔ እንኮ እግዚአብሔር መሐሪ ባይሆን ወገኖቼ ከሰማይ እንደው እሳት ይዘንብ ነበር። መኝታ ቤታቸው ላይ በዝሙት ፊልም እየሞቱ ነው። የ16 ዓመት የ17 ዓመት ሕፃናት ያላችሁ፣ የ20 ዓመት ያላገባችሁ ጎረምሳ ሴት ካላችሁ ምከሩ፣ ተቆጡ። ዛሬ ኢትዮጵያ ውስጥ ትላንትና የነበረው በወር በቀን 2900 ውርጃ ነበር። አሁን ወደ 4000 ተጠግቷል ወገኖቼ። ዛሬ እንዲወዷችሁ ሳይሆን ኬክ የምታስልሱት ዛሬ ቢጦላችሁም ነገ ለሕይወታቸው የሚጠቅመው ስላለው አይደለም። ሰው ልቡ ሙሉ የሚሆነው የሚያኖረን ያለን ነገር ሳይሆን እግዚአብሔር ነው። ማን ነው ወገኖቼ? የምንኖረው ባለን ልክ ሳይሆን እግዚአብሔር ባኖረን ልክ ነው። ማን ባኖረን ልክ ነው? እስከ 9 ሰዓት እኮ መጾም የሚችል ሰው እየጠፋ ነው። መጾም ከባድ እየሆነ ነው። መጸለይ ከባድ እየሆነ ነው። ማስቀደስ ችግር እየሆነ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚአብሔር ኪያነ ዘፈጠረ ከመ ነአምልኮ። እናመልከው ዘንድ የፈጠረን እናመሰግነው ዘንድ ደግሞ በማለዳ በዚህ በምሕረቱ ደጅ ላይ ያሰባሰበን ጌታ እግዚአብሔር ስሙ ለዘላለም የከበረና የተመሰገነ ይሁን። ስሙ ለዘላለም የተመሰገነ ይሁን። ስሙ ለዘላለም የተመሰገነ ይሁን። ክቡራን መምህራን ወንጌል የእግዚአብሔርን ቤተ መቅደስ እንደ ምድራዊው ስርዓት ሳይሆን እንደ ሰማያዊ ስርዓት እንደ ካህኑ ዘካርያስ ስታገለግሉ ያደራችሁ አባቶቼ ካህናት፣ ወንድሞቼ ዲያቆናት፣ እግዚአብሔርን ብላችሁ በዚህ ቅዱስ ስፍራ የተገኛችሁ እናቶቼና አባቶቼ፣ ወንድሞቼና እህቶቼ ልባችሁ ንጹሕ ስለሆነ እግዚአብሔር አስበልጦ የሚወዳችሁ ሕፃናትንም ጨምሮ በወደደንና ባፈቀረን ፍቅሩንም እስከ ሞት ድረስ በገለጠልን በአንድ ልጁ በኢየሱስ ክርስቶስ ፍጹም ሰላም እላችኋለሁ። እንደምን ከረማችሁ? በጣም ብዙ ናችሁ። የሚሰማኝ ግን የኩራት ድምፅ ነው። እንደምን ከረማችሁ? አሁንም ብዙ ናችሁ። አንዳንዶቻችሁ አትናገሩም። እንደምን አደራችሁ? ማን ይመስገን? አሜን። እግዚአብሔር ይመስገን ብለን እንድናመሰግነው የረዳን
በኃጢአትና በነገር ባለቀ ዘመናችን ላይ እድሜ ለንስሐ ሰጥቶ በምሕረቱ ደጅ በቅዱሱ ተራራ ላይ ያሰባሰበን የአባቶቻችን የቅዱሳን አምላክ እግዚአብሔር የእኛም አምላክ እግዚአብሔር ስለማይነገረው በጎ ስጦታዎች ሁሉ ክብር ምስጋና ለስሙ ይሁን። ክብር ምስጋና ለስሙ ይሁን። ክብር ምስጋና ለስሙ ይሁን። ማምላክ ወላዲተ አምላክ ድንግል ማርያም እግዚአብሔር እንደሰጣት ጸጋ ክብር መጠን ስሟ የተመሰገነ ይሁን። የብዙ ግሩማን መላእክት አማላጅነት የቅዱሳን ጸጋ በረከት ከሁላችን ጋር ይሁን። እንግዲህ ወገኖቼ ብዙ ለመናገር ጊዜው አይመችም። እግዚአብሔር ቢረዳንና እግዚአብሔር ቢወድልን ግን ለ15 እና ለ20 ደቂቃ ያክል እግዚአብሔር አባታችን፣ እግዚአብሔር ሕይወታችን፣ እግዚአብሔር መድኃኒታችን ያስተምረናል። እግዚአብሔር መንፈስ ቅዱስ ሁላችንንም ያስተምረን። ሐዋርያው ያዕቆብ በዚህ በያዕቆብ መልእክት ምዕራፍ 4 ከቁጥር 14 ላይ እንደዚህ ይላል፣ ወገኖቼ ሕይወታችሁ ምንድነው? ጥቂት ጊዜ ታይታችሁ እንደሚጠፋ እንፋሎት ናችሁና፣ ነገር ግን እግዚአብሔር ቢፈቅድ ይሄንን ወይም ያንን እናደርጋለን በሉ ይላል። ማን ቢፈቅድ? ማን ቢፈቅድ? ሕይወታችሁ ምንድነው? ጥቂት ጊዜ ታይታችሁ በኋላ እንደሚጠፋ እንፋሎት ናችሁና፣ ነገር ግን እግዚአብሔር ቢፈቅድ ወይ ይሄንን ወይ ያንን እናደርጋለን በሉ። ማን ቢፈቅድ? እግዚአብሔር እንድንማር ይፍቀድልን። የትምህርታችን መነሻ ሐሳብ የሚሆነው እኔ እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ የሚለው ይሆናል። የቅዱስ ማቴዎስ ወንጌል ምዕራፍ 28 ከቁጥር 19 በቅንፍ 20 ላይ የምናገኘው ኃይለ ቃል። ሁላችሁም ይሄንን ቃል ከኔ ጋር ትላችሁ እኔ እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ። እግዚአብሔር ከሁላችን ጋር ይሁን። ታዳጊ እግዚአብሔር የእስራኤል ቅዱስ እግዚአብሔር እንዲህ ይላል፣ እኔ የሚረባህን ነገር የማስተምር በምትሄድበት መንገድ የምመራ አምላክ እግዚአብሔር ነኝ። ታዳጊ የእስራኤል ቅዱስ እግዚአብሔር እንዲህ ይላል፣ እኔ የሚረባህን ነገር የማስተምር በምሄድበት መንገድ የምመራ እኔ አምላክ እግዚአብሔር ነኝ። እግዚአብሔር ሁላችንን ይምራን ወገኖቼ። እግዚአብሔር ያልመራው ሰው ቢያይም ማየት ስለማይችል፣ እግዚአብሔር ያልመራው ሰው ቢሰማም መስማት ስለማይችል እግዚአብሔር ሁላችንንም ይምራን። እኔ እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝና አትፍሩ። ይሄንን ቃል እንግዲህ ጌታ ባረገ ጊዜ ደቀ መዛሙርቱን ኃይልን ከላይ እስከምልክላችሁ ድረስ በኢየሩሳሌም ቆዩ አላቸው። ኦሪት ዘፍጥረት በታላቁ በመጽሐፈ ኢዮብ ምዕራፍ 38 አካባቢ ላይ ስታነቡ ታላቁ የእግዚአብሔር ሰው ኢዮብ መከራ በበዛበት ጊዜ አሁንስ እግዚአብሔር መጥቶ እኔና እግዚአብሔር በተነጋገርን አለ። ለምን? መከራው በዝቶበት ነበረ፣ ስቃይ ያሳለፈ ነበርና ይሄን ቃል ሲናገር እግዚአብሔር በሚያስፈራ በሚያንጎደጉድ በሚገርም ድምፅ ተናገረው ይላል። በውኑ የሚከራከር ሰው ከእግዚአብሔር ጋር ይከራከራል ወይ? እንግዲህ ወገብህን ታጠቅ፣ ለኔ መልስ መልስልኝ። የሚከራከር ሰው ከእግዚአብሔር ጋር ይከራከራል ወይ አለው። እኔ የጫጩት ድምፅ እሰማለሁ፣ አንተ ትሰማለህ ወይ? እኔ የተወለደች እናት ብላቴናዋን ከእናትየው ጡት ጋር አገናኛለሁ። አይኑ ያልተከፈተውን ጫጩት እመግባለሁ፣ አንተ መመገብ ትችላለህ ወይ? ኦሮን የሚባለው ኮከብ አሰማራለሁ፣ አንተ ታሰማራለህ ወይ? መባረክት እኔ በዚህ ነኝ ይሉኛል፣ አንተ ይሄን መልስ ይሰጡታል ወይ? በእውነት የሚከራከር ሰው ከእግዚአብሔር ጋር ይከራከራል ወይ?
በባህር ውስጥ የሚታየውን ትልቁን ከብረት የጠነከረ የጀርባ ወገብ ያለውን ታላቁን አውሬውን የማስተዳደር የምመራው እኔ ነኝ። አንተ ይህን ትመራለህ ወይ? ሰጎን ከአፈር ስር የቀበረችውን እንቁላል ሌላ ሰው ሌላ ከብት እንዳይረግጥባት ሰጎኗ እንቁላሉን ከአፈር ስር ትቀበራለች። ይሄን እኔ ጠብቅላታለሁ፣ አንተ መጠበቅ ትችላለህ ወይ? የሚከራከር ሰው ከእግዚአብሔር ጋር አይከራ። ጌታ ሆይ አንዴ ተናግሬያለሁ፣ ዳግመኛ አልናገርም፣ ይቅር በለኛል። መጨረሻ ላይ ኢዮብ በነገራችን ላይ ሁሉን ታደርግ ዘንድ ሐሳብ የሚከለከል ዘንድ ከቶ እንደማይቻል በሕይወቴ አሁን አወቅኩ ይላል። እግዚአብሔር ብዙ ጊዜ ሲናገር የሰማነው በቸርነቱ ልክ ለኛ በተገለጠው ልክ። የእግዚአብሔርን ድምፅ የጆሮ ታንቡር መስማት አይችልም። ብርሃኑን ማየት ስለማይችሉ ነው ደቀ መዛሙርቱ በደብረ ታቦር በግንባራቸው የተደፉት። እግዚአብሔር ግን በረድኤቱ በቸርነቱ በመጠናችን ይገለጥልናል። በምንችለው ልክ ማለዳ አካባቢ ላይ የሚያስፈራ የሚያስደነግጥ አውሎ ንፋስ መጣ። በእሳት አምሳል መንፈስ ቅዱስ በእያንዳንዱ ራሳቸው ላይ ወረደላቸው። የሀገሬው ሰው 72 ቋንቋ ይናገር ነበር። በ72 ቋንቋ መናገር ቻሉ። ያ መንፈስ ቅዱስ ምስጢርን የሚገልጽ መንፈስ ነበር። የሚያጨክን መንፈስ ነበር። የሚያጀግን መንፈስ ነበር። የሚያስደስት መንፈስ ነበር። ለሰው ልጅ የሚያስፈልጉ 7ቱ መሰረታዊ ነገሮች ያሉበት ደስታን የሚሰጥ የሚያጸና የሚያረጋጋ ምስጢርን የሚገልጽ መንፈስ ነበር። ያ መንፈስ በራያቸው ከዛ በኋላ በፊት የነበራቸውን ማንነት አልነበራቸውም። ወገኖች በፊት ይፈራሉ፣ ይጨነቃሉ። ቤቴን ትቼ ኑሮዬን ትቼ ይላል። ይመጣ ይሆን ይላሉ፣ አይመጣም ይሆን ብዙ ነገር ይላሉ። ከዛ በኋላ ግን ቆራጦች ሆኑ። የተሰወረውን ምስጢር የሚገልጽ መንፈስ ስለነበር የእግዚአብሔር መንፈስ ቅዱስ የተሰወረውን ምስጢር የሚገልጥ የደከመውን የሚያበረታ። ለዛ ነው በዚህን ዘመን አባቶቻችን ግማሾቹ ቤት እያላቸው ንብረት እያላቸው በተለይ እነ ጻድቁ ገብረ ክርስቶስን ታውቃላችሁ። የትዳር ቤታቸው ላይ ሚስቶቻቸውን ጫጉላ ቤት ትተው በእንግዲህ ለክርስቶስ ክብር ስለ ክርስቶስ ክብር ልመንን ነው ብለው ሚስቶቻቸውን በጫጉላ ቤት ትተው የወጡት እነ ቅዱስ ጊዮርጊስ ምን አጠነከራቸው ብላችሁ ብትሉት ያ መንፈስ በመንኮራኩር እስከሚፈጩ ድረስ። እነ ኢሳይያስን ምን አጠነከራቸው? በመጋዝ እስከሚተረተሩ ድረስ። እግዚአብሔር በልባቸው የነገሱ ሰዎች ወገኖቼ፣ መጽሐፍ እንደሚለው ከናንተ አይኑን ያሰናከለችው ቢኖር አይኑን አውጥቶ ይጣላት። ሙሉ ሰውነቱ ወደ ገሃነም ከሚጣል አንድ አይኑ እጁ ያሰናከለችው ሰው ቢሆን እጁን ቆርጦ ይጣል። እግሩ ያሰናከለችው ቢሆን እግሩን ቆርጦ ይጣል። ከነ ሙሉ ነፍሱ ወደ ገሃነም ከሚጣል ይሻለዋል ይላል መጽሐፍ። ራሳቸው ላይ የጨከኑት የገዛ ስጋቸው ላይ ለምንድነው ካላችሁ የሚያጸናውን የሚያበረተውን የሚያጨክነውን ያንን መንፈስ ቅዱስ ጸጋ ስለተቀበሉ። የእግዚአብሔር መንፈስ ከሁላችን ጋር ይሁን ወገኖቼ። እኛ ሁሉ ነገርም ኖሮን ፈሪዎች ነን። የፍርሃት መንፈስ በውስጣችን አለ። ሰው ደግሞ ሲፈራ ማመን አቁሟል ማለት ነው። መፍራት ሲጀምር ማመን አቁሟል ማለት ነው። ማመን ሲጀምር መፍራቱ ይቀራል። ለምን? ምንም የሚያስፈራ ነገር የለም። ታላቁ በዚህ በትንቢተ ዘካርያስ ምዕራፍ 4 ከቁጥር 7 ላይ እንደዚህ ይላል፣ አንተ ተራራ ሆይ በፊቴ ምንድነህ? በዘሩባቤል ፊት ለፊት ደልዳላ ሜዳ ትሆናለህ ይላል። ማንን ይዣለውና? የሰራዊት አምላክ እግዚአብሔርን ይዣለውና። ማንን ይዣለውና? የሰራዊት ጌታ እግዚአብሔርን ይዣለውና አንተ ተራራ ሆይ በፊቴ ምንድነህ? በዘሩባቤል ፊት ለፊት ደልዳላ ሜዳ ትሆናለህ። እግዚአብሔርን ለያዘ ሰው ሁሉ ይቻላል። ለዛ ነው ቅዱስ ጳውሎስ በሮሜ 8 ምዕራፍ 31 ላይ እንግዲህ ምን እንላለን? እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል ይላል። ማን ከኛ ጋር ከሆነ? ማን ከኛ ጋር ከሆነ እንግዲህ ምን እንላለን? እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል? ወገኖቼ እንግዲህ የሰው ልጅ በዚህ ምድር ላይ ከእግዚአብሔር ጋር ሲሆን የእግዚአብሔር ጸጋና መንፈስ ቅዱስ ከሱ ጋር ሲሆን እግዚአብሔር ያልተለየ ሰው ሲሆን እዚህ ምድር ላይ ምንም የሚያስጨንቀውና ምንም የሚያስፈራው ነገር የለም። ምንም ባይኖረው እንኳን በእግዚአብሔር እምነቱ ብዙ ነው።
በእግዚአብሔር እምነቱ ሙሉ ነው። ምንም ባይኖረው በማን እምነቱ ወገኖቼ? ስላለው አይደለም ሰው ልቡ ሙሉ የሚሆነው። ያ ንዕማን የሚባለው የሰራዊት አለቃ እኮ ወደ እግዚአብሔር ሰው ወደ ነቢዩ ዘንድ ሄዶ እባክን ብትወድስ ከለምጼ አንጻኝ ሲለው ወደ ባህር ግባ 7 ጊዜ ብቅ ጥልቅ በል ሲለው እሺ ብሎ ወደ ባህር ገብቶ ከለምጹ ሲነጻ በእውነት ያንተ አምላክ የተባረከ አምላክ ብሎ ነው የመሰከረው። ከሀገሬ ወርቅና ጨርቅ አምጥቼ ይልሃለሁ እባክህን ተቀበለኛለሁ። ምን ብሎ መለሰለት? በሕያው እግዚአብሔር እምላለሁ ያለኝ ይበቃኛል። ያለኝ ምን ይለኛል? እስኪ ተናገሩ። ያለኝ ይበቃኛል። የእግዚአብሔር ጸጋና ሰላም ከእርሱ ጋር የሆነው ሰው የሚያኖረው ያለው ነገር ሳይሆን እግዚአብሔር እንዳለው ያስባል። የሚያኖረን ያለን ነገር ሳይሆን እግዚአብሔር ነው። ማን ነው ወገኖቼ? ማን ነው? ባለው ልክ ሰው ሳይኖር ቀርቶ እናውቃለን። ገንዘብ እያላቸው መታከም ሳይችሉ የሞቱ ሰዎች እናውቃለን። ገንዘብ እያላቸው ሆስፒታል ሄደው መርፌ ለመወጋት አቅም ያጡ ሰዎች እናውቃለን። ገንዘብ እያላቸው መዳን ያልቻሉ ሰው ማዳን የሚችል እግዚአብሔር ብቻ ስለሆነ ማን ብቻ ስለሆነ ወገኖቼ የምንኖረው ባለን ልክ ሳይሆን እግዚአብሔር ባኖረን ልክ ነው። ማን ባኖረን ልክ ነው? እግዚአብሔር። በሕያው እግዚአብሔር እምላለሁ ያለኝ ይበቃኛል። ንብረት የለም፣ ቤት የለም፣ ትዳር የለም፣ ምንም ነገር የለም። ነገር ግን ልቡ በእግዚአብሔር የታመነ ሰው ነበረ። በማን የታመነ ሰው? በእግዚአብሔር። ኃይልን ከላይ እስከምልክላችሁ ድረስ በኢየሩሳሌም ቆዩአል። እግዚአብሔር መንፈስ ቅዱስን ከላከላቸው በኋላ በጣም ብርቱዎች፣ በጣም ጨካኞች ሆኑ። እኛ ለምንድን ነው ፈሪዎች የሆን ነው? እኔ እስከ ዓለም ፍጻሜ ድረስ ከእናንተ ጋር ነኝ ካለ ሁል ጊዜ እኔ እስከ ዓለም ፍጻሜ ድረስ በሥጋ ሁሉ ላባሽ ላይ መንፈሴን አኖራለሁ፣ እኔ ከእናንተ ጋር ነኝና አትፍሩ። በዚህ የዮሐንስ ወንጌል ደግሞ ምዕራፍ 14 ከቁጥር 18 ላይ ወላጆች እንደሌላቸው ልጆች አልተዋችሁም እንዳለ ሁልጊዜ አልተዋችሁም፣ ከእናንተ ጋር ነኝ፣ አትፍሩ፣ እኔ እግዚአብሔር እረኛዬ ነው እንዳለው ነቢዩ እኔ እረኛችሁ ነኝ ብሏል። ነገር ግን ለምንድን ነው የሰው ልጅ አሁንም ልቡ ቢጨነቀው? ለምንድን ነው አሁንም ልቡ የሚፈራው? ለምንድን ነው ገንዘብ ያለው ሰው መረጋጋት ያቃተው? ለምንድን ነው ሰው እያደገ ሲሄድ እምነቱ እየሞተ የሚሄደው? አንድ ምሳሌ ልንገራችሁ፣ ትምህርት ያጭር ወገኖቼ። ገንዘብ ሲኖር ሰው ልጅ እምነቱ እየሞተ ይመጣል። ለምን መሰላችሁ? በገንዘቡ መታከም ይችላል። በገንዘቡ ባለስልጣን ማናገር ይችላል። በገንዘቡ ብዙ ነገር ማድረግ ይችላል። ሁሉን ነገር ማድረግ ሲችል እምነቱ በራሱ ጊዜ እየሞተ ይመጣል። ለምን? እግዚአብሔር ላይ ያለው እምነት በራሱ ጊዜ እየቀጨጨ ይመጣል። ለምን? እምነት ካላሳደግከው በስተቀር ደቀ መዛሙርቶቹ ጌታ ሆይ እምነት ጨምርልን ብለው ለምነውታል። እናንተ እምነታችሁ የሞተ እምነታችሁ የታለ ብሎ ሲናገራቸው ጌታ ሆይ እምነት ጨምርልን። ሰው እየኖረው ሲሄድ ብዙ ነገር እያደረገ ሲሄድ ከፍ እያለ ሲመጣ ከእግዚአብሔር ጋር ያለውን ነገር እያሳደገ ካልሄደ በስተቀር እየሞተ በገንዘቡ እንደሚኖር በገንዘቡ እንደሚታከም ኢትዮጵያ ውስጥ መታከም ካቃተው ታይላንድና ካናዳ አውስትራሊያ ሄዶ መታከም እንደሚችል እንዳትሸወዱ። ታይላንድ ሄዶ ሬሳ የመጣ ሰዎች እናውቃለን። እዚህ የሚያድነው ማን ነው? እዛ የሚያድነው ማን ነው? ካናዳ ሄደው ሬሳቸው የመጣ ሰዎች እናውቃለን። ሀገራቸው ለመቀበር ያልበቁ ሰዎች እናውቃለን። ወገኖቼ እዚህ ድናለው እዛ ድናለው በስጋ ለባሽና ባለው ነገር የሚመካ የተረገመ ይሁን ይላል። የሚመካ ቢኖር በማን ይመካ ይላል? በማን ይመካ ይላል? የሚመካ ቢኖር በእግዚአብሔር ይመካ። ምድር ላይ ምንም ነገር የሚያስመካ አይደለም። የሚመካ ካለ ግን በሕያው እግዚአብሔር ይመካ። ይሄ የመንፈስ ቅዱስ ጸጋ ለምን ያስፈልገናል ብላችሁ ካላችሁ ወገኖቼ ለመጽናት ለመጨከን። እንግዲህ እስከ 9 ሰዓት እኮ መጾም የሚችል ሰው እየጠፋ ነው። መጾም ከባድ እየሆነ ነው። መጸለይ ከባድ እየሆነ ነው። ማስቀደስ ችግር እየሆነ ነው። እዚህ አካባቢ ብቻ እኮ በመቶ ሺዎች የሚቆጠሩ ሰዎች አሉ። ማስቀደስ ሁሉ አቅቶት ነው። እየቻለ አለመቻል የሚያበረታውን የሚያጠነክረውን የእግዚአብሔርን ጸጋ ማጣት ነው። እግዚአብሔር ጸጋ መንፈስ ቅዱስ ለሁላችን ይላክልን። እንደዛ ካልሆነ አንበረታም። እንደዛ ካልሆነ አንጸናም። በቤታችንም በትዳራችንም በድህነታችንም አንጸናም።
እኔ ይገርመኛል። በተለይ ድሮ እናቶቻችን ብዙ ነገር ተሸክመው መጠጡን፣ ሱሱን፣ ድካሙን፣ ባህሪውን ብዙ ነገር ተሸክመው ይኖራሉ። የዛሬ ዘመን ሴት፣ የዛሬ ዘመን ወንድ ምንም መሸከም አይችልም። ከናንተ ለመለየት ሰበብ ነው የሚፈልገው። በዚህ የሆነ ነገር ብታረግለት በዚህ የሆነ ነገር ይላል፣ በዛ የሆነ ነገር ብታረግ በዛ የሆነ ነገር ይላል፣ በዛ የሆነ ነገር ብታረግ በዛ የሆነ ነገር ይላል። የምንወልዳቸው ልጆች ምስጋና አያውቁም። አባት የባንክ ቤት በር ላይ ቆሞ ጠዋትና ማታ በፈረቃ እየሰራ እያሳደገው ልጅ አባቱን ውለታ አያውቅም። አባት ደግሞ ልጁን አይመርቅም። አባቶቼ ካላችሁ ግን ልጆቻችሁን መርቁ። ልክ ይስሐቅ ልጁ ያዕቆብን እንደመረቀው ልጁ ያዕቆብን ይስሐቅ ልጁ ያዕቆብን እንዲህ ብሎ መረቀው። እግዚአብሔር የሰማይ ጠል የምድርን በረከት የተትረፈረፈ እህልና የወይን ጠጅ ይስጥህ። ነገስታት ይገዙ፣ ህዝቦች አንገታቸውን ደፍተው ይገዙል። የወንድሞች ጌታ ሁን፣ የእናት ልጆች አንገታቸውን ደፍተው ይገዙል። የሚረግሙ የተረገሙ ይሁን፣ የሚባርኩ የተባረኩ ይሁን ብሎ መረቀው ይላል። እናቶች ልጆቻችሁን መርቁ። አባቶች እንደ አባት ሆኑ፣ ልጆቻችሁን መርቁ። ልጆች ደግሞ የልጅ ባህሪ ይኑራችሁ። ወገኖቼ ዛሬ እንዲወዷችሁ ሳይሆን ኬክ የምታስልሱት ዛሬ ቢጦላችሁም ነገ ለህይወታቸው የሚጠቅመው። ልጆችም እንደ ልጅ ሁኑ። አንድ ልጅ እንደ ልጅ የምትሳመው እንደ ልጅ የምትታቀፈው የልጅ ባህሪ ሲኖራት፣ የልጅ ባህሪ የሌላትን ማንም አያቅፋትም፣ ማንም አይስማትም። ነገ አንቺ በህይወተ ስጋ ብታርፊና ብትሞቺ ማንም አያሳድጋትም። ምክንያቱም የልጅ ባህሪ የላትም ልጅሽ። ለምን? እንደ ልጅ ባህሪ እንዲኖራት አድርገሽ አላሳደግሽም። እኛ ደግሞ ለልጆቻችን ስነ ምግባር ከማስተማር መጀመሪያኛ ስነ ምግባር አለን ወይ? በዚህ በኩል እግዚአብሔር ሆይ ሰላም እፈልጋለሁ ሰላም ስጠኝ ብሎ የለመነ ሰው በዚህ በኩል ሚስቱን ከከሰሰ ሰላም አይፈልግም ማለት ነው። ሰላም የሚፈልግ ሰው ለሚስቱ ሰላም ይሰጣል። ሰላም የሚፈልግ ባል ለሚስቱ ሰላም ይሰጣታል። ሰላም የምትፈልግ ሴት ለባለቤቷ ሰላም ትሰጣለች። ቤታቸው የመከባበር ቤት ነው። ችግርም ቢኖር ወደ ፍርድ ቤት አይሄዱም። ፍርድ ቤት ችግር አይፈታም። ምን አይፈታም? ምን አይፈታም? ተናገሩ። ችግር ይፈታል? አይፈታም። ለመፋታት ነው ሰው ፍርድ ቤት የሚሄደው። ነገር ግን ፍላጎቱ ካላቸው ጌታ ሆይ ከባለቤቴ ጋር አጽናኝ ብለሽ ለምኝ። እስኪ በሉ እስኪ ከባለቤቴ ጋር ምን በለኝ። ግማሾቻችሁ መሯቸዋል መሰለኝ አትናገሩም ነው አላገባችሁም። ከባለቤቴ ጋር አጽናኝ በይ እስኪ ተናገሪ፣ ግድ የለሽም። አዎ እግዚአብሔር ያጽናሽ። ከሚስቴ ጋር አጽናኝ በል እስኪ። አዳማ ነው የት ነው እንደዚህ አይነት ትምህርት ሳስተምር ከየትኛዋ ጋር አለ? እንደ ቤተ ክርስቲያን ስርዓት እንግዲህ ለአንድ ወንድ ቅዱስ ጳውሎስ አንድ ወንድ አንድ ሴት ትኑረው፣ አንድ ሚስት። ለአንድ ሴትም ስንት ወንድ ይኑራት? አንድ ወንድ ይኑራት። ከጋብቻ በፊት ደግሞ ምንም ንክኪ ቢቻላችሁ ቅዱስ ጳውሎስ እንደኔ ኑሩ፣ ንጽህናችሁን፣ ድንግልናችሁን፣ ክብራችሁን ጠብቆ እባካችሁን የ17 ዓመት የ18 ዓመት የ20 የ25 ዓመት ልጅ ያላችሁ ሰዎች ያው እግዚአብሔር ምስክሬ ነው፣ ብትጠላሽም ስነ ስርዓትሽን ያዢ፣ ክብርሽን ጠብቂ በሏት። ልጆች በ16 ዓመታቸው ፋርማሲ ሄዳችሁ አንዳንድ ነገር ካጠናችሁ የወሊድ መከላከያ ይቅማሉ። መኝታ ቤታቸው ላይ በዝሙት ፊልም እየሞቱ ነው። የ16 ዓመት የ17 ዓመት ህፃናት ያላችሁ፣ የ20 ዓመት ያላገባችሁ ጎረምሳ ሴት ካላችሁ ምከሩ፣ ተቆጡ። ዛሬ ኢትዮጵያ ውስጥ ትላንትና የነበረው በወር በቀን 2900 ውርጃ ነበር። አሁን ወደ 4000 ተጠግቷል። በአንድ ወር ነው የሚነግራችሁ። ሆስፒታል ውስጥ በመድኃኒትና በማስወረጃ ጽንስ፣ ግማሹ ደግሞ ባለትዳር ሆኖ፣ ግማሹ ደግሞ በቁርባን ተጋብቶ። እኔ እንኮ እግዚአብሔር መሐሪ ባይሆን ወገኖቼ ከሰማይ እንደው እሳት ይዘንብ ነበር። አሁንም ግን ከሰማይ ዝናብ ብቻ የሚዘንብ እንዳይመስላችሁ፣ እሳትም ይዘንባል። ስለዚህ ልጆቻችሁን ምከሩ፣ ልጆችም ተመከሩ፣ በእናቶቻችሁ በአባቶቻችሁ። አባቶችም ልጆቻችሁን ምከሩ፣ እናቶችም ደግሞ ልጆቻችሁን ለመምከር። እኔ እንደው ልጆቻችን በስነ ስርዓት እንዲያድጉ እንፈልጋለን ብሎ ሊማከሩ የመጡ ሰዎች ነበሩ። እናንተ ስነ ስርዓት አላችሁ ወይ? ትደማመጣላችሁ ወይ? ትከባበራላችሁ ወይ?
ቅዳሜ ከመጠጥ ቤት ራሱን ጠብቆ እሁድ ማለዳ መጥቶ የሚያስቀድስ እኔ በእውነት እናንተን ራሱ በማየቴ እግዚአብሔር ይባርካችሁ። ብዙ ወንድ መጠጥ ቤት ነው እያደረ ያለው። ትላንትና እግዚአብሔር ካልሲ የቀየረለት፣ ትላንት ምንም የሌለው በባዶ ሜዳ በባዶ ኪስ የነበረው ቤታችሁ ሰላም ከሌለ የሰላሙን ጌታ ባክን ወደ ቤቴ ግባ በሉት። እናንተ ለምኑ፣ ካልለመናችሁ ነፃ ፈቃዳችሁን ካልተጠቀማችሁ እግዚአብሔርም አይረዳችሁ። እግዚአብሔርም ለመርዳት ወገኖቼ ቢላ እንደዚህ የያዘ ሰው ቢላ በእጁ እንደዚህ የያዘ ሰው መጀመሪያ ለማስለቀቅ የሰውየው ፈቃድ ያስፈልጋል አያስፈልግም? ያስፈልጋል። ቢላውን ወደዚህ ብትጎትቱ ሰውየውን ያርደዋል። ወደዚህ ብትጎትቱ እጁን ይገነጥላል። መጀመሪያ የማን ፈቃድ ያስፈልጋል? የማን? የባለቤት ፈቃድ። አንተ ፈቃደኛ ነው ወይ እግዚአብሔር እንዲረዳ? ፈቃደኛ ከሆንክ እግዚአብሔር ይረዳሃል። ነገር ግን መጀመሪያ ያንተ ፈቃድ፣ ካንተ ፈቃድ ቀጥሎ እግዚአብሔር ያግዛል። ለዛ ነው አንኳኩ የተባለው። በር ላይ ቁሙ አልተባለም። ምን በሉን የተባለው? አንኳኩ ነው የተባለው። መዝጊያውን ምቱ ይከፈትላችኋል፣ ለምኑ ይሰጣችኋል። መጽሐፍ ቅዱስ አትለምኑምና አትቀበሉም ይላል። በእውነት ትዳር ያላችሁ ሰዎች እግዚአብሔር ትዳራችሁን የሰላም ትዳር ያድርግላችሁ። የመከባበር የመተሳሰብ ትዳር ያድርግላችሁ። ዮሐንስ አፈወርቅ ቅዱስ ዮሐንስ አፈወርቅ ትንሿ ቤተ ክርስቲያን ትዳር ናት ይላል። እግዚአብሔር የሚከብርባት፣ ሰው የሚወለድባት፣ እግዚአብሔር ሰውን የሚፈጥርባት ትልቋ ተቋም ትንሿ ተቋም ቤተ ክርስቲያን ትዳር ናት ይላል። በጋብቻ መካከል እግዚአብሔር የሚሆነው መቼ ነው ካልሽ፣ አንቺ ደግሞ ባለቤትሽን ጌታዬ የምትዩ ከሆነ አባቴ የምትዩ ከሆነ አንድ ጊዜ እንደዚህ ብዬ ሳስተምር አንተ ትቀልዳለህ ጌታዬ ማለቱ ቀርቶ እንደው በስነ ስርዓት ደህና ዋልክ ብትለኝ። ወገኖቼ ሚስትን መናቅ ክርስቶስን መናቅ፣ ባለቤትን መናቅ ክርስቶስን መናቅ። ታምናላችሁ? ባሎቻችሁን አክብሩ። ቤተ ክርስቲያን ነጠላ ለብሶ ከመምጣት ራሱ ሚስት ባለቤቷን ይቅር ማለት አለባት፣ ባለቤቷን መውደድ አለባት። ዛሬ ራሱ እዚህ ቁጭ ያላችሁ ሰዎች ካላችሁ የእግዚአብሔር ጸጋ እጥፍ እንዲበዛላችሁ እንደው በውስጣችሁ ቂም ካለ ይቅር ለእግዚአብሔር ብያለሁ በሉ። እኔ ትቻለሁ እግዚአብሔር ይተውልክ በሉ። ወንዶችም ደግሞ ከሚስቶቻችሁ ጋር ተቀያይማችሁ እዚህ የመጣችሁ ካለ እኔ ይቅር ብያለሁ እግዚአብሔር ይቅር ይበል በሉት። ምክንያቱም ቂም አዝሎ ተንኮል አዝሎ ነገር አዝሎ ተኮራርፎ መኝታ ለይቶ አልጋ ለይቶ እንደ ባልና እንደ ሚስት ሳይተያዩ እየተናናቁ የአብርሃምና የሳራ ትዳር በዛ ዘመን መከራ አልነበረ? መከራ ነበር። የሚበሉት እስከ ማጣት ብዙ ችግር ውስጥ እስከ ማለፍ ድረስ። ግን ባለቤቷን ጌታዬ ትለው ነበር። እስኪ ጌታዬ በይ ኮስተር አለች ይባላል አይባልም? ከእግዚአብሔር በታች ያሉ ጌቶች አሉን እኮ። አለቆቻችን ጌቶቻችን ናቸው። መሪዎቻችን ጌቶቻችን ናቸው። ባሎቻችን ጌቶቻችን ናቸው። ይቻላል አይቻልም? እናቴ መቤቴ ሚስትን ማለት ይቻላል አይቻልም? ወጣ ያለ ትምህርት ነው የሚመስለው። ዝም አላችሁ። እንግዳ ትምህርት አይደለም። ሚስትን ማክበር ማንን ማክበር ነው? ሚስትን እናቴ መቤቴ ማለት ይቻላል አይቻልም? ይቻላል አይቻልም? አዎ። ባልን ጌታዬ አባቴ ማለት ይቻላል አይቻልም? ጎንበስ ብሎ እግር ማጠብ ይቻላል አይቻልም? እስኪ የባሌን እግር አጥባለሁ ምትል መጽሐፍ ምሸልማት እስቲ እግር እንዳለው ራሱ መታቅ እግር ራሱ እንዳለው ታውቂያለሽ? እግር ማጠብ ብርቅ ሆኖ በዚህ ዘመን ላይ እባክሽን እግሩን እጠቢ ይባላል። አንቺ እግር እንዳለው ራሱ ታውቂያለሽ? በዚህ ሁሉ 20 ዓመት አንዴ እኔ እናት ነችና እዚህ ወለንጭት ቤት ሀገር ሳስተምር ባለፈው በቀደም አንተ ስታወራን የሰማሁትና በትዳር 19 ዓመት ኖረናል። አንድ ቀን እግሩን አጥቤ አላቅም፣ ምን እንደሆንኩ አላቅም አለች። እንደው ቢሞት ምን ትያለሽ? ታለቅሻለሽ እንዴ? የባልን እግር ማጠብ ክብር ነው ነውር ነው? ተናገሩ እስኪ። ውስጣችሁ ቁስልም ቢኖር ተናገሩ። ክብር ነው ነውር ነው? አዎ። ሚስትን እንደ ሚስትነቷ ማክበር መውደድ፣ በተለይ ደግሞ ሚስትን ማገልገል ጎንበስ ማለት ሚስትን ማገዝ ክብር ነው ነውር ነው? ክብር ነው ነውር ነው? አዎ። ይህን ትምህርት በነገራችን ላይ ላለፉት 100 ዓመታት ቤተክርስቲያን በደንብ አላስተማረችውም። ለዛ ነው እንደ እንግዳ ሰው ደንግጦ የሚሰማው። እውነታው ግን እሱ ነው። ቤተክርስቲያን ተዋደዱ ትላለች፣ ተከባበሩ ትላለች።
ክርስቶስ የሰማይና የምድር ጌታ ጎንበስ ብሎ የደቀ መዛሙርቱን እግር አጠበ ይላል። የማንን እግር? ታዲያ አንተ ማን አንተ? አንቺ ማንሽ? የሰማይና የምድር ጌታ እግዚአብሔር ጎንበስ ብሎ የደቀ መዛሙርቱን እግር ካጠበ፣ እንደውም ቅዱስ ጴጥሮስ ልጠብ ሲለው አታጠበኝም፣ ልጠብ አታጠበኝም። እንግዲህ እኔ ካላጠብኩ አንተ አትነጣም። በቃ እንደዛ ከሆነ ሙሉ ሰውነቴን እጠበኝ። እግዚአብሔር ይጠበን ወገኖቼ። የባሎቻችሁን እግር እጠቡ። የነሱ ክፋትና ተንኮል ላለ ብድራትን የሚከፍል ማን ነው? ብድራትን የሚከፍል እግዚአብሔር ነው። የሚያጸናው የእግዚአብሔር መንፈስ እንዲያጸናችሁ በጋራ ደግሞ ጸልዩ። የዚህን ዘመን መከራ ማለፍ የሚቻለው በባልና በሚስት መካከል በጋራ ጸሎት ሲኖር ነው። እግዚአብሔር መንፈስ ቅዱስ ጸጋ ሲኖር ነው። የማይታየውን ነገር ማየት ሲቻል ነው። ትዕግስት ሲኖር ነው። መቻል ሲኖር ነው። እኔ ይገርሙኛል እናቶቻችን 9 ልጅ ወልደው 9 ልጅ ለሀገር፣ ለዲፕሎማት፣ ለቤተ ክርስቲያን፣ ለቤተ ክህነት፣ ለጳጳሳት 9 ልጅ ወልደው ለሀገር አፍርተው ባሎቻቸውም ረዘመ ሳይሉ፣ አጠረ ሳይሉ፣ ነጣ ሳይሉ፣ ጠቆረ ሳይሉ ረጅም ዓመት አብረው ይኖራሉ። ለምን? ለዛ ሰው ማድረግ እንጂ እነሱ እንደዚህ ያድርግልኝ አይሉ። የዚህ ዘመን ሰው ደግሞ ምንም ብታረጉለት ተመስገን አያውቅም። ለምን? ይሄ ዘመን የመጨረሻው ዘመን ነው። ሁለተኛ ጢሞቴዎስ ምዕራፍ 3 ከቁጥር 1 ላይ እንደዚህ ይላል፣ በመጨረሻው ዘመን የሚያስጨንቅ ጊዜ እንደሚመጣ ይሄን ወቁ፣ ሰዎች ራሳቸውን የሚወዱ ይሆናሉና። ምን የሚወዱ? ራሳቸውን የሚወዱ። ሰው ይወዳሉ አይልም፣ ራሳቸውን ይወዳሉ። አልተንከባከብከኝም፣ አላዳመጥከኝም፣ ጊዜ አልሰጠኸኝም፣ ፍቅር አልሰጠኸኝም፣ ብር አልሰጠኸኝም፣ መኪና አልሰጠኸኝም፣ ወንዱም ጊዜ አልሰጠኝም፣ አታከብሪኝም፣ አትወድኝም። ለሷ ብሎ ተናግሮ አያውቅም፣ ለራሱ ነው የሚናገረው። ለሱ ብላ ተናግራ አታውቅም፣ ለራሷ ነው የምትናገረው። ወገኖቼ ቤታችሁ ደግሞ የሰላም ቤት፣ እግዚአብሔር መንፈስ ቅዱስ የገባበት ቤት እንዲሆን ከፈለጋችሁ የመጀመሪያና መጨረሻው 3 ነገር ልንገራችሁና ትምህርቴን ልጨርስ። መጀመሪያ እግዚአብሔርን መፍራት ነው። እስኪ በሉልኝ፣ ማንን መፍራት ነው? እግዚአብሔርን መፍራት። ትዳር የእግዚአብሔር ስጦታ ነው። እግዚአብሔር የሰጠህን ነገር አክብረ መኖር ከፈለክ መጀመሪያ እግዚአብሔርን እንደ እግዚአብሔርነቱ መጠን ማክበር፣ እግዚአብሔርን መፍራት። እግዚአብሔር ያየኛል ማለት ለትዳር መታመን፣ ስልክ ላይ ያለውን ኮተት ካለ ንጹህ ማድረግ። በትዳራችሁ ላይ የምትማግጡ ሰዎች ካላችሁ የክርስቶስን ኪዳን ነው እያፈረሳችሁ ያላችሁት። ስለዚህ አንድ ቀን መፍረሳችሁ አይቀርም። መስቀል ጨብጦ መጽሐፍ ቅዱስ ይዞ እኔ ምንም ማድረግ ያላቅም ብሎ ሚስቱ ላይ ማግጦ ንስሐ አባቱ ፊት ለፊት ይምላል። እግዚአብሔር እንደማያይ ዝም ይላል፣ እንደማይሰማም ይታገሳል። ጆሮን የፈጠረ አይሰማም፣ ዓይንን የፈጠረ አያይም እንደሚል መጽሐፍ ጠበቀና ከዛን እንደው እንደለመደው ዛዚ ሲል ጎበዝ ሴት አጋጠመችው። ቆሜ ርቀር ነው በ40 ዓመት ዘር መተካት አለብኝ ብላ እዛ ሲል አንድ ሴት ጋር ተገናኘ። ያቺ ሴት ልጅ ወለደች። መጽሐፍ ቅዱስ ይዞ መስቀል ይዞ የማለ ሰው ነው። የሚታወቅ ትልቅ ቦታ ላይ ያለ ሰው ነው። የማይሰወር ምስጢር ያለው ሰው ነው። ከዛ በኋላ እንደው ባክህን ላንተ ስምም ስል ከዚህ ሀገር ወደ ሌላ ሀገር ጠፍቼ ልጄን አሳድጋለሁ፣ ክርስትና ናና ልጅ እግዚአብሔር ያሳድግልሽ በለኝ፣ በቃ ወልጃለሁ ትሏለች። እሺ ብሎ የክርስትና ቀን ደግሞ ድጋሜ ይሄዳል። የዛ ቀን ሁለተኛ ሊተረገዝ መጽሐፍ ቅዱስ ይዞ የማለው ሰው እግዚአብሔር ሲያዋርደው በአደባባይ እኔ ያልማግጥም ከማንም ጋር አላወራም ያለው ሰው እግዚአብሔር ከሁለት ልጅ ጋር። ወገኖቼ ከሰው ቢደበቅ ከእግዚአብሔር መደበቅ ይቻላል? ይቻላል? አው ከሚስቴ ደበቅኩኝ ብሎ ካርታ ፕላን ያለው ቤት ገዝቶ በኮሪደሩ ፈርሶ 100 ሚሊዮን ብር ገደል ገብቶበት ያውቃል። ከሚስቶቻችሁ ንብረት አትደብቁ ወገኖች። የእናንተን ለሰው አትስጡ፣ ምናልባት የሰው ግን አትመኝ። እግዚአብሔር የኔን ባርክልኝ በሉት። ከባረከኝ እናንተን ባርኮ ይስጣችሁ። የሰው ነገር አትመኝ። ለምን? የእናንተን ብዙ ነገር ይዞ ይሄዳል። ከሚስቶቻችሁ ንብረት አትደብቁ። ከባልሽ አትደብቂ፣ ለባለቤትሽ ግልጹኝ። ከባለቤትሽ ጀርባ ብታወሪ። ዮሴፍ እኮ የተመኘችው የንጉስ ሚስት ናት፣ የትልቅ ንጉስ ሚስት። ወድጄሃለሁ ፈቅጄሃለሁ አለችው። የለም ንጉስ በብዙ ነገር ሾሞኛል፣ ባንቺ ላይ አልሾመኝም። ሰራተኞቹን አስወጣችና አሁን እኔ እናንተን ያለ ነው፣ ማንም አያየንም። እኔ እኮ ሰው አይደለም ምፈራው፣ ጨለማ የማይጋረደው መጋረጃ የማይጋረደው የሰማይ አባቴ እግዚአብሔርን ነው ምፈራው አላት።
እግዚአብሔር በባዕድ ሀገር ከንጉሡ እኩል እንዲከበረው ያደረገው ሰው ዮሴፍ ከምን ይመስላችኋል? ከታማኝነት ለእግዚአብሔር ስለታመነ፣ ለሰውም ስለታመነ። ወገኖቼ ለሚስቶቻችሁ ታመኑ። እሺ በሉ፣ እሺ በሉ። አዎ ለባሎቻችሁ ታመኑ፣ ለሚስቶቻችሁ ታመኑ፣ ለጌቶቻችሁ ታመኑ፣ ለመሪዎቻችሁ ታመኑ። ይሄ የመጽሐፍ ቅዱስ ሐሳብ ነው። መጽሐፍ ቅዱስ እንግዲህ ግማሽ ግማሹን ካልተቀበልን በስተቀር ለጌቶቻችሁ ተገዙ ይላል፣ ለባሎቻችሁ ተገዙ ይላል፣ ለሚስቶቻችሁ ተገዙ ይላል። ሁለተኛው የመጀመሪያው እግዚአብሔርን መፍራት፣ ሁለተኛው ቤት የሚጸናው በጸሎት ነው። የሚጸልይ ሰው ጸጋ አለው። ደቀ መዛሙርቶቹ በአንድ ልብ ሆነው ሲጸልዩ፣ በስንት ልብ? በስንት ልብ? አዎ ልባችሁ ንጹህ አድርጋችሁ በአንድ ልብ በጋራ ጸልዩ። መጽሐፍ ቅዱስ አትለምኑምና አትቀበሉም ይላል። በአንድ ልብ ሆናችሁ ጸልዩ። ጌታ ሆይ ልጆቼን ባርክልኝ፣ ትዳሬን ባርክልኝ፣ ንብረቴን ባርክልኝ፣ የባለቤቴን ስልጣን ባርክ፣ የባለቤቴን ስራ ባርክ፣ የባለቤቴን ሐሳብ ባርክ፣ የባለቤቴን መንፈስ ባርክ፣ የባለቤቴን እግር ባርክ፣ የባለቤቴን ሰውነት ባርክ። መችልም ምንድንኛ የሚስቴን አንደበት ባርካት፣ የሚስቴን ንግግር ባርከው፣ የሚስቴን ሞያ ባርከው። እጇ ካልተባረከ ሁለቱ ጨው ካለው ሁለቱ ጨው የለውም። ያ የፈረደበት ፍትፍት አብኩታ 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 ትለቃለች። በታይፎር ታይፈስ ትሞታለህ። አንተ የሆነ ቦታ ሄጄ ሳስተምር እባክህን ስለ ምግብ በደንብ ስለ ምግብ ንጽህና በደንብ አስተምር አለ። ምን ነው ስለው ሚስቴ ዛጋለችና በታይፎር ታይፈስ ልሞትል ነው አለኝ። በቃ ብረድስቱ 15 ዓመት ታጥቦ አያውቅም። እዛው ለቅለቅ አርጋ እዛው ላይ ለቅለቅ አርጋ እዛው ላይ ለቅለቅ አርጋ እዛው ላይ እና ሁሌ መርፌ ከኋላ ከፊት እንደተወጋው ነው። እባክህን ሚስቴ ዛጋለችና ስለ ንጽህና በቃ ታቦካለች አለ። አንዳንዶቻችሁ ራሳችሁ ስለምታውቁ ትስቃላችሁ። እግዚአብሔር ይማረን። በጸሎት ቤት ይጸናል። የመጨረሻው ደግሞ ወገኖቼ በባልና በሚስት መካከል ቤተክርስቲያን የምታስተምራችሁ እሺ ካላችሁና ከሰማችሁ እንደው ትልቅ ዓለማችን ላይ የተፈጠሩ የጦርነት ወሬዎች እንኳን በንግግር ተፈተዋል። መነጋገር ተቻቻሉ። ተነጋግሮ መግባባት ባይቻል ተነጋግሮ መለያየት ይቻላል። በንግግር መኑ። በዱላ በስድብ በንቀት በመናናቅ የሚመጣ ነገር የለም። ባልን ማክበር ራስን ማክበር ነው ብያቸዋለሁ። ሚስትህን ማክበር ራስህን ማክበር ነው ብያለሁ። መነጋገር ተለማመዱ። ከተነጋገራችሁ ብዙ ነገር ይፈታል። መነጋገር ከሌለ ግን መቆሳሰል ይበዛል። በአንድ ጊዜ ይባላል ወደ 30 ዓመት በትዳር የኖሩ ባልና ሚስቶች አቃጥለው በቃ ሊሞት ደርሰው አንድ ቀን አልጋ ላይ ተኝተው ውሃ በማንኪያ እየተሰጠው ነበር ይባላል። ሚስቴን ጥሩልኝ አለ። እሷ ቶሎ በሉ ንፍሮውን ድንኳኑን ጠጋር አድርጉ ቶሎ በሉ ይሄ ሰውዬ ተመልሶ እንዳይነሳ ትላለች። ሰውየው ሊሞት አልጋ ላይ ተኝቶ ውሃ በማንኪያ እየተሰጠው ነው። ሚስቱ መጣች። እባክሽን እዚህ ምድር ላይ ያለን በዚህ 30 ዓመት አንድ ቀንም ተስማምተን ኖረን አናቅም። ደስ እያለኝ ልሙት። እባክሽን እኔ ከሞትኩ በኋላ ትዳር መያዝ አለብሽ፣ ማግባት አለብሽ አለች። ትዳር ባንተ በቃኝ፣ ካንተ ውጪ ትዳር አላረገውም አለች። እባክሽን አታድክሚኝ፣ ማግባት አለብሽ። ብዙ ከተጨቃጨቁ በኋላ እሺ እኔ ሐሳቤ አንተ ከሞትክ ገዳም መግባት ነበር። ገዳም የሰነፍ መሰብሰቢያ ይመስለናል። ገዳም የት እናውቃለን ወገኖቼ? ገዳም እናቶቻችን እግራቸው ሳንቲም እስከሚያስገባ ድረስ የወጋቸው ሾክ ውስጣቸው እስከሚበሰብስ ድረስ ያለምን ጨጓራ ሳይሉ ጉበት ሳይሉ ደም ግፊት ሳይሉ ወገባቸው እስከሚንቀጠቀጥ ድረስ ሌሊትም ስራ ቀንም ስራ፣ ሌሊትም አገልግሎት ቀንም አገልግሎት። እኛ 3 ቀን ደብረ ሊባኖስ ሄደን ስንመጣ ገዳም የምናውቅ ይመስለናል። ሰውነታችን መች እንደዛ ስራ ለመደና ራሳቸው ላይ ጨከኑ። መንፈስ ቅዱስ ያጨከናቸው ሰዎች ናቸው ገዳም የሚገቡት። ትምህርቴን ጨርሻለሁ። ከዛ በኋላ እንደው ደስ እያለኝ ልሙት፣ እባክሽን እሺ በይ አግቢ። እሺ አገባለሁ። እኔ ከሞትኩ ግን ባልየውን አንቺ ነው እኔ ነኝ የምመርጥልሽ። እንዴ ማግባቱን ላግባ፣ ለምንድን ነው አንተ ባል የምትመርጥልኝ? ግድ የለሽም ደስ ብሎኝ ልሙት። እሺ በይ፣ እሺ ምረጥልኝ። ከዚህ ከኛ ቤት በታች አቶ በቀለ እዚህ ካለ ደግሞ ይቅርታ። እሺ ለምሳሌ ነው አቶ በቀለ የሚባለውን ይሄ ያንተ ጠላት፣ ያንተን ጠላት በቀለ የሚባለውን አላገባም። እንደውም አንተ ከሞትክ ያሰብኩት እዚህ አዲስ መሬት የገዛ ሰው እያለ እዛ አካባቢ ዘይት ቤት ያለው አለ፣ እዚህ ደግሞ አዲስ ተከራይ አለ፣ እዛ ደግሞ አንድ የፈታ ሰው አለ። አንተ ከሞትክ እንደውም እሱን ነበር ያሰብኩት። ለምንድን ነው ጠላትህን እንዳገባ የፈለግከው? እንደኔ አቃጥለሽ እንድገይልኝ ፈልጌ ነው አላት ይባላል።
ወገኖቼ እግዚአብሔር እንደዚህ ለመቆሳሰል ሳይሆን ተሳስበን ተነጋግረን የእግዚአብሔርን መንግስት በጋራ እንድንወርስ ነው ጋብቻን ያስቀመጠልን። ታውቃላችሁ ከገዳም እንደመጣ ጌታ ወደ ዶኪማስ ሰርግ ቤት ነው ሄደው ጋብቻቸውን ሊባርክላቸው። ስለዚህ ያ የሰላም ጌታ የፍቅር ጌታ በቤታችሁ ገብቶ የባርክላችሁ ዘንድ ጋብቻችሁን ከፈለጋችሁ እግዚአብሔር የነገሰበት ትዳር፣ መደማመጥ ያለበት ትዳር፣ መተሳሰብ ያለበት ትዳር፣ የሰላም ትዳር ቤታችሁ እንዲሆን መጀመሪያ እግዚአብሔርን ማስገባት፣ ከዛ በኋላ መጸለይ፣ ከዛ በኋላ እኔ እናንተን ይሄ ነገር ሊያግባባን ይችላል ብላችሁ ቅድመ መከላከል ስራ መስራት። ከዛ ደግሞ ሴቶቻችን እባካችሁን ሁልጊዜ ነግራችኋለሁ፣ መጽሐፈ ምሳሌ ምዕራፍ 31ን ገብተሽ አንብቢ። እስኪ ከሴቶች ልጠይቃ፣ አንብቤ ያለው መጽሐፈ ምሳሌ ምዕራፍ 31ን የምትይ ታዲያ እንዴት ነው ሴት የምትሆኚው? አንድ ሰው ለታሪክ ከዛ ጋር አንድ ሰው ተገኘ። አይሽ ወንዶቹ እጃቸውን አውጥተዋል፣ አንዱ ለሶስት ሰው። አንተ ብቻህን ብታነብ ምን ዋጋ አለው? እሷ ካላነበበች መጽሐፈ ምሳሌ ያዙ፣ መጽሐፈ ምሳሌ በሉ ያዙ። መጽሐፈ ምሳሌ ምዕራፍ 31 ከቁጥር 10 ጀምሮ ገብታችሁ አንብቡ። ልባሟን ሴት ማን ሊያገኛት ይችላል? ባሏን ባል የምታረገው ሴት ናት። እሷ ሴት ከሆነች እሱ ባል ይሆናል። ማልዳ ትነሳለች፣ ለሰራተኞቿ ለባለቤቶቿ ምግብ ታዘጋጃለች፣ ቀለቦቿን ከሩቅ ትሰበስባለች፣ መፍተል በሚችሉ እጆቿ ትፈትላለች ይላል። ልባም ሴት በጣም አስተዋይ፣ እግዚአብሔር የሚወዳት በእግዚአብሔር የተወደደች እግዚአብሔርን የምትፈራ ሴት የተመሰገነች ናት ይላል መጽሐፍ መጨረሻ ላይ። ከዚህ በላይ አላስረዝምባችሁም፣ ከሰዓትም እዚሁ ስልጠና ስላለ በጣም ነው ማመሰግነው። እግዚአብሔር ይጠብቃችሁ። እኔ እስከ ዓለም ፍጻሜ ድረስ ከናንተ ጋር ነኝና አትፍሩ። ከዚህ በላይ ከበዛ እናንተም እንዳይደክማችሁ ክቡር አባታችን እግዚአብሔር ከፈቀደ ከሳቸው ጋራም በመነጋገር ሌላ ጊዜ መተን ልዩ መርሃ ግብር ቀደም ብለን አዘጋጅተን እንትንላለን። ማታ ማታ ከሰዓት ከ8 ሰዓት እስከ 10 ሰዓት ሰው ይማር፣ አዛውንቶች ላይ፣ ወጣቶች ላይ፣ ህፃናት ላይ በደንብ አስተምሩ ብለው ብዙ ቦታ ላይ ችግር ነበረው። እኔ ግን እግዚአብሔር ያክብርልኝ ስለሚረዱ ከዚህ በፊትም አንዳንድ የጋብቻ ሳይኮሎጂ አንዳንድ ነገሮች ላይ እሳቸውን በሪሰርች ስለሚያውቁት የጉዳዩን ክፍተትም ስለሚያውቁ እግዚአብሔር ይጠብቅልኝ ያክብርልኝ ፈቅደውልን እዚህ ብዙ ሺህ ሰው እያስተማር ነውና አመስግኑልኝ። በእውነት እግዚአብሔር ይጠብቅልኝ፣ እግዚአብሔር ያቆይልን። እንነጋገራለን። ሌላ ጊዜ ባዘዙኝ ሰዓት ላይ መጥቼ በዚህ ትምህርት ላይ ሰፋ ባለ መንገድ ዛሬ ብዙ ሰዓት ከዚህ በላይ እንዳልወስድባችሁ ነው። እግዚአብሔር ይጠብቃችሁ፣ እግዚአብሔር ይጠብቅልን። ወስብሐት ለእግዚአብሔር።